ብዙ ገንዘብ ማግኘት ወይም ደግሞ ከፍተኛ ደሞዝ ተከፋይ መሆን አብዛኞቻችን የፋይናንስ የጤናማነት መገለጫ ወይም ደግሞ መለኪያ አድርገን ስንወስድ ይስተዋላል። ብዙ የማህበረሰብ ክፍል ትልቅ የሚባል ወራዊ ገቢን ካገኘ ምናልባትም ፋይናንሻሊ ሄልዚ ነኝ፣ ፋይናንሻሊ ጤናማ ነኝ የሚል አይነት ድምዳሜ ያለው መሆኑ ይታወቃል። ነገር ግን ሳይንቲፊካል በሆነ መልኩ ስናየው ብዙ ገንዘብ ማግኘት ባይትሰልፍ ከፍተኛ የሆነ ደሞዝ ማግኘት ከፍተኛ የሆነ ገቢን ማግኘት የፋይናንስ የጤናማነት ማረጋገጫ አይደለም። ብቻውን እሱ አያረጋግጥም። ዛሬ በዚህ ቪዲዮ እስከ መጨረሻው አብራችሁኝ የምትቆዩ ከሆነ አጠቃላይ የፋይናንስ ጤናማነት ምን እንደሆነ የፋይናንስ ጤናማነት ሪሊ እንዴት ይገለጻል? አንድ ሰው ፋይናንሻሊ ሄልዚ ነው የምንለው ጤናማ ነው የምንለው ምን አይነት ነገሮችን ሲያሟላና ምናልባትም የፋይናንስ የጤናማነት መለኪያ የምንላቸው እነማን እንደሆኑ ቢኮዝ የፋይናንስ ጤናማነትን የመለካት ጉዳይ ከአካላዊ ጤንነት የመለካት ወይም ደግሞ አካላዊ ጤንነትን ከመጠበቅ ጋር እጅግ በጣም የተለያየ ነው። ነገር ግን አካላዊ ጤንነትን ከመጠበቅ ጎን ለጎን እጅግ አስፈላጊ የሆነ ጉዳይ መሆኑን በዛው ልክ አጽንኦት ሰጥተን ማየት ይኖርብናል። ስለሆነም ፋይናንሻሊ ጤናማንን የምንለው ምን ስንሆንና ምናልባትም የፋይናንስ የጤናማነት አመላካሽ ነጥቦች እነማን እንደሆኑ በሚገባ እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮችን እያነሳን እንወያያለን። ስለሆነም ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። በቀጥታ ማልፈው ወደ ዋናው ነጥብ ነው። የፋይናንስ ጤናማነት ምን ማለት ነው የሚለውን ዲፋይን ማድረግ ይኖርብናል። የፋይናንስ ጤናማነት ስንል አሁን ያለንበትን አጠቃላይ የፋይናንስ ሁኔታችንና የወደፊት የገንዘብ ወይም ደግሞ የፋይናንስ ህይወታችን ምን ያህል አስተማማኝና የተደላደለ ነው የሚለውን የምንገልጽበት ጽንሰ ሐሳብ ነው። ስለዚህ ፋይናንሻሊ ሄልዚ ነው የሚባለው አንድ ሰው ዛሬ ላይ በሚገባ በቂ የሚባል ገቢ ስላገኘ ብቻ ሳይሆን የወደፊት የፋይናንስ ህይወቱም ጭምር የተደላደለና አስተማማኝ መሆን መቻል አለበት። ስለዚህ የፋይናንስ ጤናማነት ስንል አሁን ያለንበትን የፋይናንስ ስታተስ የሚያሳይና አጠቃላይ የወደፊቱን የፋይናንስ ህይወታችንም ጭምር በምን ያክል ደረጃ አስተማማኝ እንደሆነ ኮንፊደንት ፉል እንደሆን የምንገልጽበት ጽንሰ ሐሳብ አጠቃላይ የፋይናንስ የጤናማነት ጉዳይ ወይም ደግሞ የፋይናንስ ጤናማነት የሚለውን ኮንሴፕት በዚህ መልኩ ኮንሲደር ማድረግ እንችላለን። የፋይናንስ ጤናማነት ከአካላዊ ጤናማነት በምን ይለያል የሚለውን ምናልባት ለማየት ያክል ሁላችንም እንደምናውቀው አካላዊ ጤናማነት የሰውነታችንን የአካል ክፍሎች በመለካት የምናረጋግጠው ነገር ነው። ለምሳሌ አንድ ሰው ጤናማ መሆኑን ለማረጋገጥ የደም ግፊቱን መለካት ማስለካት መቻል አለበት። የልብ ምቱን፣ ሳምባውንና መሰል የአካል ክፍሎችን በማስለካት ምናልባትም የነዚህ ኮሙሌቲቭ ውጤት ጤናማ እንደሆነ እንዲያረጋግጥ ያስችላል። ወይም ደግሞ ጤናማ አይደለም ኔክስት መውሰድ ያለብኝ እርምጃዎች እነዚህ ናቸው ብሎ ጥንቃቄ እንዲወስድ ያደርጋል ማለት ነው። ስለዚህ እነዚህ አካላዊ የጤናማነት መገለጫዎች ናቸው። ነገር ግን በፋይናንስ ዘርፍ ካየነው የፋይናንስ ጤናማነት የአንድ ሰው የግል የገንዘብ ጉዳዮች አሁን እንዳልኳችሁ አጠቃላይ የገንዘብ ሁኔታን የሚገልጽ ጽንሰ ሐሳብ እንደመሆኑ መጠን በአካል ስንታመም ወደ ሕክምና ቦታ እንደምንሄደውና አጠቃላይ አካላዊ ጤንነታችንን ኮንሲደር እንደምናደርገው ሁሉ በገንዘብ አያያዛችን ላይ የሚፈጠሩ ፋይናንሻል ሄልዚ ያልሆኑ ነገሮችን ወይም ደግሞ የኪሳችንን ጤና የሚያውኩ ነገሮችንን ማከም አሊያም ደግሞ መመርመር መቻል አለብን። እኛ ፋይናንሻሊ ጤናማ ነን ወይ ብሎ ለማወቅ የግድ ልክ አካላዊ ጤናማ ነን ወይ ብሎ ለማወቅ ልባችንን እንደተመረመርነው ሁሉ ግፊታችንን እንደተመረመርነው ሁሉ ፋይናንሻሊ ጤናማ ነን ወይ ብሎ እዛ ቦታ ላይ ለመድረስ የግድ መለካት ያለባቸው ነገሮች መለካት መቻል አለባቸው። በፋይናንስ ፐርስፔክቲቭ ለምሳሌ የቁጠባ ቁመናችን መለካት መቻል አለበት። ከምናገኘው ገቢ ላይ ለነገ የሚሆን ለነገ ኢንቨስትመንት የሚያገለግል ቁጠባ መቆጠብ አለበት። እሱን እያደረግን ነው ወይ? አርዊ ፋይናንሻሊ ሄልዚ ኢን ተርምስ ኦፍ ሴቪንግ ብለን መመርመር መቻል አለብን። ኢን ተርምስ ኦፍ በጀት አጠቃቀም፣ ኢን ተርምስ ኦፍ ዕዳ አያያዝና አከፋፈል፣ ኢን ተርምስ ኦፍ ሪታየርመንት ፕላን፣
ኢን ተርምስ ኦፍ አዘርስ እነዚህን ዋና ዋና የሚባሉ የፋይናንስ የጤናማነት አመላካሽ ጉዳዮችን አንድ ባንድ እያነሱ ከነዚህ ፐርስፔክቲቭ አጠቃላይ ጤናማነታችንን መመርመርና ያለንበትን ሁኔታ ማወቅ እጅግ በጣም አስፈላጊ ነው። ቢኮዝ በአንድም በሌላም መልኩ ፋይናንሻሊ ጤናማ ካልሆን አካላዊ ጤናማነታችንም ጭምር የሚዛባበት ሁኔታ እንዳለ ግልጽ ነው። ሀይሊ እንትን ናቸው። ሰው አካላዊ ጤናማነታችንን ለመጠበቅ በምናደርገው ጥረት ልክ የፋይናንስ ጤናማነታችንን ለመጠበቅ የምናደርገው ጥረት እጅግ በጣም አስፈላጊና የፋይናንስ የጤናማነት አመላካሽ ነገሮችን በማወቅ እነዛን መመርመርና አሁን ላይ ያለንበትን የፋይናንስ የጤናማነት ደረጃ መረዳት እጅግ በጣም አስፈላጊ ነው። አንድ ሰው የፋይናንስ ጤናማነት ደረጃ ላይ ነው ወይም ደግሞ ፋይናንሻሊ ሄልዚ ነው የምንለው ምንን ሲያሟላ ነው ብለን መጠየቅና ራሳችንን በዚህ ቀንበር ውስጥ አስገብተን ማወዳደር መቻል አለብን። እንዳልኩት አንድ ሰው የተሻለ የሚባል ወራዊ ገቢን ስለሰበሰበ ብቻ ፋይናንሻሊ ሄልዚ ነው አይባልም። በቢዝነስ ብናየው ለምሳሌ አንድ ቢዝነስ ዓመታዊ ገቢው በጣም ብዙ ስለሆነ ብቻ ትርፋማ ነው አይባልም። ቢካውዝ ከገቢ ላይ የሚቀነሱ ወጪዎች አሉ። ስለዚህ የወጪው መጠን መታወቅ መቻል አለበት። ገቢው ትልቅ ሆኖ ሪፖርት ስለተደረገ ብቻ ትርፋማ ነው ብሎ ማውራት አይቻልም። ቢካውዝ ምን ያክል ፐርሰንቱ ኤክስፔንስ ነው። ኢንካም ቱ ኤክስፔንስ ሬሾ መሰራት መቻል አለበት። የቢዝነሶች ጤናማነት ሲለካው አንድን ብር ገቢ ለማግኘት ምን ያክል ወጪ አውጥቶ ነው ያን ብር ያገኘው የሚለውን ነገር ማየት አለብን። ስለዚህ በብዙ ቢሊዮን በብዙ ሚሊዮን የሚቆጠር ብር ሪፖርት ስላደረገ አንድ ቢዝነስ የሚቆጠርን ገቢ ሪፖርት ስላደረገ አንድ ቢዝነስ ትርፋማ ነው አንለውም። ቢኮዝ እንዳልኳችሁ ተቀናናሽ ወጪዎችን ማወቅ መቻል አለብን። ያ ብዙ የሚባል ቢሊዮን ብር ምናልባትም ብዙ የሚባሉ ወጪዎች የሚቀነሱበት ከሆነ የትርፍ መጠኑ ሊያንስ እንደሚችለው ሁሉ አንድ ሰውም ትልቅ የሚባል ወራዊ ገቢን ስለሰበሰበ ትልቅ የሚባል ደመወዝተኛ ስለሆነ ብቻ ያ ሰው ፋይናንሻሊ ሄልዝ ፉል ነው ማለት አይቻልም። ቢኮዝ የገንዘብ አጠቃቀሙ ፑር ከሆነ ሂሜኖት ፋይናንሻል ሄልዚ ላይሆን ይችላል። ስለዚህ አጠቃላይ የገቢ መጠኑን ከማወቅ ጎን ለጎን የግድ የውጭ አጠቃቀም፣ የውጭ አስተዳደር፣ የብድር አያያዙን፣ የሪታይርመንት ፕላን ኢምፕሊሜንቴሽኑን እና መሰል የፋይናንስ ጤናማነት መለኪያ መንገዶችን በሚገባ ማወቅና መረዳት ያስፈልጋል። ስለዚህ አንድ ሰው ፋይናንሻሊ ሄልዚ ነው የምንለው ሲምፕሊ ጥሩ የሚባል ገቢን ስለሰበሰበ ብቻ አይደለም። ሌሎች ነገሮችንም አብሮ ኮንሲደር ማድረግና አግሪጌትሊ የሚገለጽበትን ደረጃ ማስቀመጥና የመፍትሄ ስልቶችን መውሰድ እጅግ በጣም ጠቃሚ መሆኑን መረዳት ይኖርብናል። እንዳልኩት ለመሆኑ የአንድ ሰው የፋይናንስ ጤናማነት ስንል ምን ማለታችን ነው የሚለውን በኮሜንት ሴክሽን ላይ አሁንም እንደው ብጽፉልኝ ደስ ይለኛል። የእናንተን እይታና ምልከታ ማስቀመጥ፣ የእናንተን አርጊውመንት ማስቀመጥ። ማንም ሰው የተሻለ ገቢ ካለው ፋይናንሻሊ ጤናማ ነው ሊባል ይገባል የምትሉም ከሆነ ማስቀመጥ ትችላላችሁ። ለመሆኑ በእናንተ እይታ አንድ ሰው የፋይናንስ የጤናማነት ደረጃ ላይ ደርሷል ማለት ምን ማለታችን ነው የሚለውን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ጻፉልኝ። ይህ ማለት እንዳልኩት ቅድም የግል የገንዘብ አያያዛችን እና አጠቃላይ የፋይናንስ ኑሯችን ያለበት የተስተካከለ ደረጃ ከሆነ ኢን አኮርዳንስ ከሆነ ፋይናንሻሊ ሄልዚ ነን እንላለን። ያ ሰው ፋይናንሻሊ ሄልዚ ነው ይባላል። አንዷን ቫሪያብል ብቻ በማንሳት ግን የፋይናንስ የጤናማነት መለኪያ አድርጎ መውሰድ እንደማይቻል አንደርስታንድ ልናደርግ ይገባል። የፋይናንስ የጤናማነት አመላካሽ ነጥቦች ቅድም እንዳልኩት 4-5 የሚሆኑ የፋይናንስ የጤናማነት አመላካሽ ነገሮች አሉ። ከነዚህ ውስጥ አንደኛው ከምናገኘው ገቢ ጎን ለጎን ቁጠባችንን ኮንሲደር ማድረግ መቻል አለብን። ቁጠባችን ሪሊ ምን ይመስላል? መቆጠብ ያለብንን ያህል ነው እየቆጠብን ያለን ወይስ ከካፓሲቲ መቆጠብ ካለብን በታች ነው እየቆጠብን ያለን? መቆጠብ ካለብን በታች እየቆጠብን ብንቆጥብ እንኳን ሄልዚ ነን ማለት አይቻልም። መቆጠብ ያለብንን ያህል መቆጠብ ከቻልን ብቻ ነው እንግዲህ ኢንተርምስ ኦፍ ቁጠባ ሄልዚ ነን የምንለው። ለምሳሌ 100 ሺህ ብር የሚያገኝ ሰው የ100 ሺህ ብር 90%ቱን 90 ሺህ ብሩን በወጪ አውጥቶ ዘሪሜኒንግ 10 ሺህ ብር ብቻ ቢቆጥብ ምናልባት ከሚያገኘው ገቢ አንጻር የቁጠባ መጠኑ እጅግ የወረደ ነው። ምናልባት በቂ ላይሆን ይችላል፣ ሄልዚ ላይሆን ይችላል። ይህ ሰው ይህን ያህል ብር እያገኘ 90%ቱን በውጭ የሚያባክንበት ሁኔታ ከተፈጠረና የሚቆጥባት ኢንተርምስ ኦፍ ኢንካሙ ሲታይ እጅግ በጣም የማይጠበቅ ነው ከመጣ ምናልባትም ቢቆጠብም እንኳን ፋይናንሻሊ ሄልዚ ነው ላንል እንችላለን። ቁጠባ በምን ሁኔታ ነው ሪሊ መቆጠብ ባለብን ካፓሲቲ ልክ ነው ወይ? ለምሳሌ አንድ ሰው ሲተርፈው ከሆነ የሚቆጥብ
ይህ ሰው እንደ ቁጠባ አይቆጠርም። ሰው ቁጠባ ከወጫችን የተረፈ መሆን የለበትም። ቁጠባ በራሱ በጀት ኦልዌይስ ፔይ ዮርሰልፍ ፈርስት የሚለውን ኮንሴፕት ከገቢያችን ላይ ከላይ እንደ ገዳይ የሚነሳና ከዛ የተረፈው ነው ለወጪ መጠቀም ያለብን። ስለዚህ ቁጠባ ለምሳሌ ሲተርፈን እየቆጠብን ከሆነ ያለ ነው ይህ ቁጠባችን ምንም እንኳ ቁጠባ ያለበት ሂደት ላይ ብኖር እንኳን ቁጠባችን ግን ጤናማ እንዳልሆነ መረዳት መቻል አለባችሁ። ምክንያቱም ከወጫችን የተረፈውን ነው እየቆጠብን ያለ ነው። ያ ማለት የሆነ ሰዓት ላይ ወጫችን አጠቃላይ ገቢያችንን የሚሸፍንበት ቀን ሲፈጠር ምንም የማንቆጥብበት ሁኔታ ይኖራል ማለት ነው። ምንም የማንቆጥብበት ሁኔታ ካለ ምናልባትም ኢንቨስት አናደርግም ማለት ነው። ሰው በእንዲህ አይነት ሁኔታ ቁጠባችን ጤናማ ሳይሆን የሚቀርበት ሁኔታ አለ። ስለዚህ የቁጠባ ሁኔታችን የቁጠባ ሴናሪዮአችን ምን ይመስላል? መሆን ባለበት ልክ እየቆጠብን ነው ወይ ብለን ማሰብ መቻል አለብን። ለምሳሌ ሲተርፈን ነው እየቆጠብን ያለ ነው ወይስ ለቁጠባ ራሱን ችሎ በጀት አውጥቼልን ነው ብለን ራሳችንን ማየት ይኖርብናል። ሌላው የጡረታ ጊዜ እቅዳችንን ነው። እንግዲህ ፋይናንሻሊ ሄልዚ ከሚባልበት ነገር ውስጥ አንድ ሰው ዛሬ ላይ ከሚያገኘው ገቢ ለነገ የሪታየርመንት ጊዜው ፕላን የሚያደርግ ከሆነና ያንን ሰኪውር ለማድረግ የሚሞክር ከሆነ ፋይናንሻሊ ሄልዚ እንለዋለን። ነገር ግን የጡረታ ጊዜያችንን ረስተን ዛሬ ላይ የምናገኘውን ገቢ በወጪ የምንጨርሰው ከሆነና አሸሼ ገዳሚ የምናበዛ ከሆነ እንዳልኩት የወደፊት የፋይናንስ የነፃነት ጉዟችን በአስተማማኝ ሁኔታ ላይ ያልተረጋገጠ ከሆነ ፋይናንሻሊ ሄልዚ ነን ማለት አይደለም። ገቢያችን ትልቅ ሊሆን ይችላል። ለምሳሌ 100 ሺህ ብር እያገኘን ሊሆን ይችላል። ነገር ግን ከዚህ 100 ሺህ ብር ገቢያችን ውስጥ ለሪታየርመንት ፕላናችን የሚሆን ምንም አይነት ኢንቨስት እያደረግን ካልሆነ ምናልባት የምናገኘው ገቢ ለዚህ ነው የፋይናንስ ነፃነታችን ወይም ደግሞ የፋይናንስ ጤናማነታችን አያመለክትም የሚባለው። ስለዚህ ማንም ሰው በየትኛውም ሌቭል ገቢ ላይ ቢገኝ የትኛውም አይነት የገቢ መጠን ቢያገኝ የግድ ከሚያገኘው የገቢ መጠን ውስጥ ለሪታየርመንት ፕላኑ ኢንቨስት ማድረግ መቻል አለበት። ቢካውዝ ዛሬ ላይ ወጣቱ ነን። ዛሬ ላይ የሆነን ገቢ እያገኘን ለነገ የሪታየርመንት ፕላናችን ማሰብ ካልቻል ነገ ሪታየር ስናደርግ የታምተን እንኖራለን የሚለውን ነገር ባላንስ የማድረግ ጉዳይ ማድረግ አለብን። የፋይናንስ ጤናማነታችንም ዛሬ ላይ ስለምንኖረበት ደረጃ ብቻ ሳይሆን ስለነገም የማሰብ ሁኔታችን አንዱ የፋይናንስ የጤናማነታችንን የሚያመላክት ጉዳይ መሆኑን መረዳት ያስፈልጋል። ሌላው የተጣራ ሀብት ነው። የፋይናንስ ጤናማነታችን ሌላው ሊያረጋግጥልን ወይ ደግሞ ሊያመላክትልን የሚችለው ጉዳይ የተጣራ ሀብት ነው። እንግዲህ ሀብት ሁለት አይነት ሀብታችን አጠቃላይ አሲት የምንለው ሁለት አይነት ነገሮችን ይይዛል። እንግዲህ በፋይናንስ አሴት ኢዝ ኢኳልስ ቱ ላያቢሊቲ ፕላስ ኦነርስ ኢኩዊቲ ነው። ካለን ሀብት ውስጥ ምን ያክሉ ኔት ወርዝ ነው ወይም ደግሞ የራሳችን አንጡራ ሀብት ነው ብለን ማየት አለብን። በተቻለ አቅም ይሄ ኔት ወርዛችን ወይም ደግሞ ኦነርስ ካፒታላችን ፖዘቲቭ ሆኖ መገኘት መቻል አለበት። ፖዘቲቭ ሆኖ የማይገኝ ከሆነ ምናልባትም ጥሩ የሚባል ጤናማ የሆነ የፋይናንስ ቁመና ላይ አይደለንም ማለት ነው። ስለዚህ ሌላው የፋይናንስ የጤናማነት አመላካች ነጥብ የተጣራ የሀብት መጠናችንም ሌላኛው አመላካች ጉዳይ ነው። ሌላኛው አመላካች ጉዳይ በጀት ነው። አጠቃላይ የገንዘብ አጠቃቀማችን ሂደታችን የወጪ አጠቃቀም ሂደታችን በጀትር ነው ወይ? በጀት የሚዘጋጀው ለገቢ ብቻ አይደለም፣ በጀት ለወጪም ጭምር ይዘጋጃል። አጠቃላይ ገቢያችንንም ወጫችንንም በበጀት የምንመራ ሰዎች ነን ወይ ብለን ማሰብ መቻል አለብን። በበጀት መምራት ብቻውን በቂ አይደለም። በጀቱን ስናወጣ አስማች አስ ፖሲብል ምን መሆን መቻል አለብን ተብሎ ነው የሚታሰበው? ራሽናል በጀቶችን ማውጣት መቻል አለብን። ሊተገበሩ የሚችሉ ከገቢያችንና ከወጫችን ጋር አብረው ሊሄዱ የሚችሉ በጀቶችን በማውጣት ለነዛ በጀቶች ተገዥ ሆኖ የመገኘት ጉዳይ አጠቃላይ የፋይናንስ የጤናማነታችን አመላካሽ ነጥብን መሆኑን መረዳት ያስፈልጋል። ሌላውና የመጨረሻው የዕዳ አስተዳደር ሁኔታችንም የፋይናንስ የነፃነት ወይም ደግሞ የፋይናንስ የጤናማነት ሁኔታችንን ያሳያል። ስለሆነም ጥሩ የሚባል የዕዳ አስተዳደር ላይ የተገኘ ሰው ጥሩ የሚባል የፋይናንስ ጤናማነት እንዳለው ያሳያል። በምንም ያክል ገቢያችን ትልቅ ቢሆን ምናልባትም ለማን ፕሮዳክቲቭ ላልሆነ ነገር ብድር ወስደን የዛንን ዕዳ ለመክፈል የምናውለው ከሆነ ጤናማ የሚባል የፋይናንስ ሁኔታ ላይ ኖረን ይችላል። ስለዚህ ብድሮቻችንን በሁለት ከፍለን ማየት አለብን። የምበደረው ፎር ዘ ሴክ ኦፍ ፕሮዳክቲቪቲ ነው ወይስ ፎር ዘ ሴክ ኦፍ ኮንሳምፕሽን ነው ብለን ማሰብ አለብን። ጥሩ የሚባል የዕዳ አስተዳደር የሌለው ጥሩ የሚባል ዴት ማኔጅመንት ፕራክቲስ የሌለው ሰው ምንም ያህል ጥሩ የሚባል የገቢ መጠን እንኳ ቢኖረው የፋይናንስ ሄልዚው አደጋ ላይ ነው ወይም ደግሞ ፋይናንሻሊ ሄልዚ ነው ማለት ላይ ይችላል። ስለዚህ ሌላው የፋይናንስ የጤናማነት ደረጃ ወይም ደግሞ ሁኔታችንን የሚያመላክተው ነጥብ የዕዳ አስተዳደራችን ነው። ስለዚህ ዕዳን
በሚገባ ማስተዳደር መቻል አለብን። ዕዳ ስንበደር ብቻ አይደለም ጥንቃቄ ማድረግ ያለብን፣ ዕዳን ስንከፍልም ጭምር ጥንቃቄ መደረግ መቻል አለበት። የትኛው ዕዳ መጀመሪያ ቢከፈል እና የትኛው ዕዳ ዘግይቶ ቢከፈል ለእኛ የበለጠ ውጤት ያመጣል የሚለውን ሁሉ ኮንሲደር ማድረግ መቻል አለብን። ሰው ባጭሩ አሁን ያለንበት የገንዘብ ሁኔታ አስተማማኝ መሆንና አጠቃላይ የወደፊት የግል የፋይናንስ ግባችን ለማሳካት ያለን የገንዘብ አቅም፣ የገንዘብ ዝግጁነት የፋይናንስ የጤናማነት አመላካች ጉዳይ ነው። ስለዚህ አሁን ላይ ያለንበት የገንዘብ ሁኔታ ፖዘቲቭ ስለሆነ ብቻ ጥሩ የሚባል ገቢን ስላገኘን ብቻ ለነገ ምንም ኮንሲደር ያላደረግነው ነጥብ ካለ ወይም ደግሞ የነገን የፋይናንስ ህይወታችንን ምንም ያልቃኘንበት ሁኔታ ካለ ፋይናንሻሊ ጤናማንን ማለት አይቻልም። ስለዚህ የፋይናንስ ጤናማነት የሚባለው የዛሬ የፋይናንስ ህይወታችን እና የወደፊት የፋይናንስ ህይወታችን አጠቃላይ ያለበት የዝግጁነት ሌቭል መሆኑን በመረዳት ስለ ዛሬ ብቻ ሳይሆን ስለ ነገ ማሰብ የፋይናንስ የጤናማነት አመላካሽ ጉዳይ መሆኑን መረዳት ይኖርብናል። ሰው ሌላውና የመጨረሻው የፋይናንስ የጤናማነት መለኪያ የምንላቸው ወይም ደግሞ ፋይናንሻሊ ጤናማንን ወይም ደግሞ ጤናማ አይደለንም ብለን እንዴት እንለካለን ነው። ጥያቄዎችን የሚያሳየው ከላይ ያየናቸው ናቸው። ፋይናንሻሊ ጤናማነታችን እንድንለካ የሚያደርጉን ከላይ ያየናቸው 5-6 ነጥቦች ናቸው። ነገር ግን እነዚህም በጥያቄ መልኩ ማየት ይኖርብናል ነው። አንድ ሰው ፋይናንሻሊ ጤናማ ነው ካል የግድ ድንገተኛ ጊዜ ፈንድን ያቋቋመ ሰው መሆን መቻል አለበት። ያ ማለት ምን ማለት ነው? ባልታሰበ ሁኔታ እንግዲህ ህይወት በብዙ ያልታሰቡ ነገሮች የታጠረች እንደመሆኗ መጠን ባልታሰበ ሁኔታ ከስራ መባረር፣ መልቀቅ፣ ምናልባትም ድንገተኛ የሚባሉ አደጋዎች ማጋጠምና ባላሰብነው ሁኔታ የጥሬ ገንዘብ ፍላጎት ሊኖረን ይችላል። በዛ ታይም እንደ ብድር ውስጥ ሳንገባ ባለን ጥሬ ገንዘብ ያንን ያጋጠመንን አጭር ጊዜ የገንዘብ ፍላጎት ሪከቨር የማድረግ አቅም አንዱ መሆን መቻል አለበት ነው። ስለዚህ ምንድነው ያልታሰበ አደጋ ቢያጋጥምህ፣ የገንዘብ ፍላጎት ቢያጋጥምህ እስከምን ድረስ በራስ አቅም ያንን የመጋፈጥና ከዛ ነፃ የመሆን አቅም አለህ የሚለውን መጠየቅ መቻል አለበት። ብዙ የሚባል ገቢን ወራዊ ገቢን እያገኘን ነገር ግን ትንሽ ለምትባል የሕክምና ወጪም ብድር ስንጠይቅ የምንስተዋል ሰዎች ብዙ ነን። ይሄ ፋይናንሻሊ ጤናማ አይደለንም ማለት ነው። 150-60 ሺህ ብር ደመወዝ እየበላ ኢሚንት የምትባል ጊዜያዊ ወጪ ስታጋጥም ወይም ደግሞ ኢመርጀንሲ ፈንድ ስታስፈልግ ከጎረቤቱ የሚበደር ከባንክ የሚበደር ሰው በጣም ብዙ ነው። እንደውም አንዳንዴ በዚህ ገጥሟችሁ ከሆነ ትልቅ የሚባል ገቢ ያላቸው ሰዎች የድንገተኛ ጊዜ ፈንዳቸው እጅግ በጣም ፑር ነው። ነገር ግን እነዚህ አነስተኛ የሚባል ገቢ ያላቸው ሰዎች ደግሞ የድንገተኛ ጊዜ ፈንዳቸው የተሻለ ሆኖ የምታዩበት ጊዜ አለ። ያ ማለት የመንግስት ሰራተኛ ሆኖ ከቀን ሰራተኛ ለኢመርጀንሲ ፈንድ ሲበደር የምታወሰው አጋጥሟችሁ ሊሆን ይችላል። አይሆፕ እና ይሄ ማለት ጤናማ ያልሆነ የገንዘብ አጠቃቀም ሂደት እንዳለ የፋይናንስ ጤናማነት እንደሌለ ያሳያል ነው። እዚህ ላይ በደንብ ኮንሲደር እንድታደርጉት ለምሳሌ የፋይናንስ ተቋማት ባንኮች አቅማቸው ከሚለካበት መንገድ ውስጥ አንዱ ካፒታል አድኩዊሲ ሬሾ ነው። ካፒታል አድኩዊሲ ሬሾ ማለት ነው አንድ ባንክ ድንገተኛ የሆነ ኪሳራ ቢያጋጥመው ደንበኞቹን ኪሳራ ውስጥ ሳይጥልና አጠቃላይ ያለምንም ኢንተራፕሽን ይህንን ያጋጠመውን ኪሳራ በራስ ካፒታል እስከምን ድረስ የመቋቋም አቅም አለው ብሎ የሚለካበት መንገድ ካፒታል አድኩዊሲ ሬሾ ይባላል። ስለዚህ ካፒታል አድኩዊሲ ሬሾ ከፍ ያለ ጥሩ የሆነ ባንክ በሌላ አማርኛ ምን ማለት ነው? ድንገት የሚያጋጥመውን ኪሳራ እንኳን በራስ አቅም የመቋቋም አቅሙ ትልቅ እንደሆነ ያሳያል ማለት ነው። ስለዚህ ይሄ አንዱ የፋይናንስ ተቋማትም የአቅም መለኪያ መንገድ ነው ማለት ነው። ስለዚህ እንደ ግለሰብም ጥሩ የሚባል ሄልዚ የሆነ የፋይናንስ እንቅስቃሴ ያለን ማለት በድንገት የሚያጋጥመንን የብር ፍላጎት በራስ አቅም ሰኪውር የማድረግ ጉዳይ ነው። ይሄ ትልቅ ነው። አንዱ ይህ ነው። ይህንን መጠየቅ መቻል አለባችሁ። ፋይናንሻሊ ሄልዚ ነኝ ካላችሁ ይህን ጥያቄ ፖዚቲቭሊ የመመለስ አቅም ላይ ልትሆኑ ይገባል ነው። ሌላው የተጣራ የሀብት ስታተሳችሁ ምንድን ነው? ኢፍ ዩ አር ፋይናንሻሊ ሄልዚ ፖዚቲቭ የሆነ ኔት ወርዝ ሊኖራችሁ ይገባል ነው። ከአጠቃላይ ሀብታችሁ ውስጥ ኔት ካፒታሉ ወይም ደግሞ የእናንተ ካፒታል ከዕዳችሁ የበለጠ ሆኖ መገኘት አለበት። ይሄ ከፍ ያለ መሆን መቻል አለበት። ይህም ከሆነ ሌላኛው ጥሩ የሚባል የፋይናንስ ጤናማነት አመላካሽ ጉዳይ ነው። ስለዚህ እናንተ እንዳንድ ሰው የተጣራ ወይም ደግሞ ፖዚቲቭ የሆነ ሀብት አለኝ ብለህ ታስባለህ? የስ ካል ፋይናንሻሊ ሄልዚ ነን ማለት ነው። ከፍ ዝቅ ማለቱ ሌላ ቫሪያብል ነው ማለት ነው። ሌላው ፍላጎትና ፍላጎቶች ስብጥር ነው ወይም ደግሞ ወጪን በደንብ ኮንሲደር ማድረግ ነው። ወጪ በሁለት ይከፈላል።
በጣም ለሚያስፈልገንና እኛ ለምንፈልገው ያ ማለት ቤዚክ ኒድስ ኤንድ ዋንትስ እያልን የምንጠራው። ስለዚህ ወጫችን በወንትስ እና በኒድስ መካከል የተመጣጠነ መሆን መቻል አለበት። እነዚህ ኒድስ የምንላቸው ወጪዎች ግዴታ መውጣት መቻል አለባቸው። ወንትስ የምንላቸው ደግሞ እኛ የምንፈልጋቸው ስለሆኑ ኮምፕሮማይዝ ማድረግ እና ከነዚህ ባላንስ ላይ ቀንሰን ኢንቨስት ማድረግ የምንችልበት ሁኔታ አለ። ለምሳሌ የአንድ ሰው የፋይናንስ አጠቃቀም ወይም ደግሞ የወጪ አጠቃቀሙን 50-50 ካወጣው ወጪ ውስጥ 50% ለቤዚክ ኒድስ 50% ለዋንት አውጥቷል ብለን ብናስብ ይሄ እጅግ በጣም ፑር የሆነ የፋይናንስ ጤናማነት አመላካሽ ጉዳይ ነው። ቢኮዝ በየትኛውም ኮንቴክስት የቤዚክ ኒዳችንን ያህል ለፍላጎታችን ማውጣት የለብንም። ቤዚክ ኒዳችን ግዴታ ነው። ነገር ግን ወንት የምንለው የእኛ ፍላጎት እንደመሆኑ መጠን በተቻለ አቅም በጣም ከበዛ የቤዚክ ኒዳችንን 10-15% መሆን ያለበት። ከዛ በታች ማድረግን ለዚህ የምንዋጣውን ወጪ ለሴቪንግ እና ኢንቨስትመንት ፕላስ ለሪታየርመንት ፕላናችን መጠቀም መቻል አለብን። የኒድስ እና የወንትስ ሬሾ ምጥጥን ምናልባትም ሌላኛው የፋይናንስ የጤናማነታችን አመላካሽ ጉዳይ እንደመሆኑ መጠን ምንድን ነው ብላችሁ ስትጠየቁ እንደው ፎር ሻርፕ እኩል አይነት ነገር ከመጣ ፑር የሆነ አይነት የፋይናንስ ቁመና ላይ እንደሆን ወይም ደግሞ ጤናማ ያልሆነ የወጪ አስተዳደር ስርዓት እንዳለን መረዳት መቻል አለብን። ሌላውና አራተኛው ከፍተኛ ወለድ ያለበት ዕዳ ካለብን ዕዳ ውስጥ እንደ ክሬዲት ካርድ ያሉ ከፍተኛ ወለድ የሚጠይቁ ዕዳዎች መጠናቸው ከ50 በላይ መሆን የለበትም። ያ ማለት ዕዳ አለብህ ወይ ተብሎ ተጠይቆ ዕዳ ውስጥ ላይ ግን ስንት ያህሉ ፐርሰንት ከፍተኛ ወለድ ይጠይቃል ሲባል ካለብህ ዕዳ ውስጥ ከ50% በላይ የሚሆነው ዕዳ ከፍተኛ ወለድ የሚጠይቃችሁ ከሆነ ፎርሹር ይሄ አደጋ ነው ወይም ደግሞ ጤናማ ያልሆነ የፋይናንስ ስታተስ ላይ እንደሆነ ያሳያል ማለት ነው። ሌላው ለጡሬታ የሚደረግ ቁጠባ ነው። ቅድም እንዳልኳችሁ በወጣትነታችን ያላስተካከልነው የጡሬታ ዘመናችን እጅግ አደጋ ነው የሚፈጥረው። ስለዚህ ጤናማ የሚባል የፋይናንስ እንቅስቃሴ ማለት ዛሬ ስለመኖር ብቻ ሳይሆን ነገንም ስለማስተካከል ጭምር የማሰብ ጉዳይ እንደመሆኑ መጠን ለጡሬታ የሚደረግ የቁጠባ መጠናችን ሪሊ ፖዘቲቭ ነው ወይ የሚል መሆን መቻል አለበት። ይህ ጥያቄ ፖዘቲቭ ላይ የሚመለስ ነው ከመጣ ነው። እዚህ ላይ ግን ምናልባት ስንት ብንቆጥብ ትክክለኛ የሚባል ወይም ደግሞ ጤናማ የሆነ የሪታየርመንት ፕላን ይኖረናል ብላችሁ ልጠይቁ ትችላላችሁ። ከእድሜ ጋር ይሄዳል። አዛውንት ስትሆኑ አይደለም እንድትቆጥቡት የሚፈለገው። አዛውንት ስትሆኑ ኢንቨስት እንድታደረጉ ለሪታየርመንት ፕላን ኢንቨስት እንድታደረጉ ሳይሆን ያላችሁን እንድትጠቀሙ ነው። ኳቴቨር ግን ሪታየርመንት ፕላናችን ቶታሊ ከእድሜያችን ጋር ይያያዛል። ከመቶ ማይነስ ነው የምታደረጉት። ለምሳሌ 25 ዓመት የሆነው ሰው ከመቶ ሲቀነስ 25 ዓመት ኦልሞስት የኢንቨስትመንቱን እንግዲህ ወደ 75 አካባቢ ምናልባትም ሃይሊ ሪስክ የሆኑ የኢንቨስትመንት መዳረሻው ላይ ኢንቨስት በማድረግ የጡሬታ ጊዜውን ማስተካከል ይጠበቅበታል። ነገር ግን አክቹዋሊ ወደ ጡሬታ ዕድሜው እየደረሰ ከሆነ ግን ምናልባትም ለጡሬታ የሚሆን ኢንቨስትመንትን ኢንቨስት ከማድረግ ይልቅ ኢንቨስት የሚያደርገውን ገንዘብ በቀጥታ ቢጠቀምም ጭምር የሚመከርበት ሁኔታ አለ። ከዕድሜ ጋር የሚያያዝ ነው። ይህን በሌላ ቪዲዮ ማየት እንችላለን። ሌላውና የመጨረሻው የመድን ሽፋን ነው። ሪሊ በቂ የሚባል የጤና መድን፣ የህይወት መድን፣ አጠቃላይ የንብረት መድን አላችሁ የተብላችሁ ብትጠየቁ የስ ካላችሁ ሳማት ዩአር ፋይናንሻሊ ሄልዚ ማለት ነው። ነገር ግን ምንም የጤና የህይወት ወይም ደግሞ የንብረት ዋስትና ወይም ደግሞ መድን በሌለንበት እንቅስቃሴያችን ላይ ፉሊ ምንም እንኳን ገቢያችን ትልቅ ቢሆን ፉሊ ዊ አር ኖት ፋይናንሻሊ ሄልዚ፣ እሱም በደንብ ማየት ይኖርብናል። ስለዚህ ሌላው የመድን አገልግሎት ወይም ደግሞ የመድን ዋስትና የኢንሹራንስ አለን ወይ የሚለውም ሌላኛው የፋይናንስ የጤናማነት አመላካች መጠይቅ እንደሆነ በመረዳት በቂ የሚባል የህይወት የጤና ወይም ደግሞ የንብረት ዋስትና አላችሁ ወይ ስትባሉ አዎ የምትሉ ከሆነ የለንም ከሚሉ ሰዎች የተሻለ ፋይናንሻሊ ሄልዚ ናቸው ብለን እናስባለን። እነዚህ አጠቃላይ የነበሩኝ ነጥቦች ናቸው። ለዛሬ የነበረኝ ቆይታ ይህን ይመስላል። የተለየ ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ እንድታሳውቁኝ እየፈለኩኝ፣ ምናልባት ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንድታደረጉትና ለተጨማሪ የፋይናንስ ኢንቨስትመንትና የካፒታል ማርኬት ጉዳዮች ቻናሉን ሳብስክራይብ እያደረጋችሁ የቻናሉ ቤተሰብ እንድትሆኑ የአክብሮት ግብዣ ነው። ለነበረኝ ቆይታ እጅግ አመሰግናለሁ። ታንኪዩ